ሰላም ውድ አድማጭ ተመልካቾቻችን እንኳን ወደ ሙሉ ጥላ ኮድ ካምፕ ቻናል በደህና መጣችሁ። ይህ ቻናል ያው ኮዲንግ ከዜሮ ጀምሮ መማር ለምትፈልጉ ተማሪዎች፣ ሰራተኞች፣ ማንኛውም ግለሰብ ፕሮግራሚንግ ለመማር ፍላጎቱ ላላችሁ የተዘጋጀ ቻናል ነው። በዚህ ቻናል ላይ በአማርኛ መሰረታዊ የሆኑ የኮዲንግ እውቀቶች ደረጃ በደረጃ እናቀርባለን። ወይም ከዚህ በፊት ምንም አይነት የኮዲንግ መሰረታዊ ነገር ባይኖራችሁ ከዜሮ መማር ለምትፈልጉ የተዘጋጀ ነው። ፕሮግራሚንግ ምንድን ነው? ማሽናችን ወይም ኮምፒውተራችን የሆነ ነገር እንዲንሰራ መንገር የምናስችልበት ስኪል ነው። በዋናነት ፕሮብሌም ሶልቪንግ ስኪል ነው የሚባለው። ፕሮግራሚንግ መማር እንግዲህ በዚህ ጊዜ በጣም አስፈላጊ ስኪል የሆነ ሆኗል። ምክንያቱም አሁን ላይ እንደሚታወቀው ወደ ዓለማት ወደ ዲጂታል እየመጡ ባለበት ስርዓት አንደኛ ሃይ ዲማንድ ስኪል ኢን ወርልድ ዋይድ ነው በዚህ ጊዜ። ሁለተኛ ሪሞትም ሆነ ፍሪላንስ ወይም ደግሞ ኦንሳይት ሆናችሁ መስራት የምትችሉት ስኪል ስለሆነ ነው። አሁን ኤአይ ኤሪያ ነው ያለ ነው። ስለዚህ ስለ ኮዲንግ መረዳት ግድ ይላል ማለት ነው። ሌላው እንግዲህ ወደ ዲጂታል ዓለም ከመጣን ዲጂታል ዓለሙ የሚፈልገውን እያንዳንዳችን በየዕለት ተዕለት እንቅስቃሴያችን ሊያስፈልጉ የሚችሉን ሪል የሆኑ ሲስተሞችን መዘርጋት ይኖርብናል። ሪል የሆኑ ፕሮጀክቶችን ቢውል ለማድረግ ይጠቅመናል ማለት ነው። ይህን ለመማር ቀድማችሁ ማወቅ የሚጠበቅባቸው መሰረታዊ የኮምፒውተር ሳይንስ መግቢያዎች፣ የኮምፒውተር ባክግራውንድ የተወሰነ ነገር ቢኖራችሁ መልካም ነው። ባይሆንም ግን ችግር የለውም። ከዜሮ ጀምራችሁ መማር ትችላላችሁ። ቻናል በዋናነት እዚህ 7 መሰረታዊ የሆኑ ሮድ ማፖችን ይዞ ነው የቀረበው። መጀመሪያው 5-6 ቪዲዮዎች ለፕሮግራሚንግ ቤዚክስ እንተነትናለን። ከዛ ዌብ ቤዝድ መሰረት ያደረጉ ፕሮግራሚንግ ላንጉዌጆችን እንማራለን። እሱም ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት። በጣም በዋናነት ፎከስ አድርገን የምናየው ጃቫስክሪፕት ላይ ነው። ምክንያቱም ቀጣይ በሚኖረው እገልጽላችኋለሁ። ከዛ በፊት ግን በየመሃሉ አንዳንድ ቲፖችን እንሰጣቸዋለሁ። ዛሬም በመጨረሻ ላይ አንድ ቲፕ እንሰጣቸዋለሁ። እስከ መጨረሻው ተከታተሉኝ። ከዛ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን ካየን በኋላ ሪል ፕሮጀክት እንሰራለን። ቀጣይ የምንማረው ፓይተን ነው። ከዛ በኋላ አድቫንስ እንገባለን ማለት ነው። ለምን ጃቫስክሪፕት ላይ ፎከስ እናደርጋለን? ብዙ ጊዜ አሁን ላይ ሞስት ፓወርፉል ዌብ ላንጉዌጆች ከሆኑት ውስጥ አንደኛው ስለሆነ፣ ሌላው ፍሮንት ኤንድ ባክ ኤንድ ወይም ሰርቨር ሳይድ እና ክላይንት ሳይድን አድርገን መጠቀም እንችላለን ራሱ ማለት ነው። ጃቫስክሪፕት ፍሮንት ባክ ሰርቨር ሳይድ እና ክላይንት ሳይድ ፕሮግራሚንግ ላንጉዌጅ ከሆኑት ፕሮግራሚንግ ላንጉዌጅ ውስጥ አንዱ ስለሆነ ማለት። ሌላው አሁን ላይ በጣም በስፋት ከፍተኛ የሆነ የስራ እድል አለው። ደግሞ ለጀማሪዎች ቢግነር ፍሬንድሊ ስለሆነ ጃቫስክሪፕት ካየን በኋላ ፓይተን ማየት ያስፈልገው አውቶሜሽን ለመስራት፣ ዳታ አናላይዝ ለማድረግ፣ አሁን ላይ ደግሞ ኤአይ ኤራ ስለሆነ ኤአይ ፋውንዴሽኖችን ለማድረግ እና ደግሞ በጣም ሲምፕል እና ሪዴብል ወይም ደግሞ ከማሽን ላንጉጅ ይልቅ ወደ ሁማን ላንጉጅ የቀረበ ሃይ ሌቭል ላንጉጅ ውስጥ በጣም ለሰው ልጅ ቋንቋ የቀረበ ወደ እንግሊዝኛ ግራመር የቀረበ ፕሮግራሚንግ ላንጉጅ ስለሆነ እና ስለዚህ ምንድነው የሚያስፈልግ? ምንም አይነት ኮዲንግ እውቀት ሳይኖር ለመጀመር በዋናነት ምን ያስፈልጋል? እንደሚታወቀው ኮምፒውተር ያስፈልጋል። ላፕቶፕ ሊሆን ይችላል፣ ዴስክቶፕ ሊሆን ይችላል። እንዳስፈላጊነቱ ስማርትፎንን መጠቀም ይቻላል፣ ታብን መጠቀም ይቻላል። ከዛ ኢንተርኔት ኮኔክሽን ያስፈልጋል። ሌላው ኤዲት የምናደርግበት ኮድን ፕሮግራም የምንጽፍበት ኮድ ኤዲተር ያስፈልጋል። ቪኤስ ኮድ፣ ቪዥዋል ስቱዲዮ ኮድ፣ ኤክስቴንሽኖች፣ ላይብራሪዎች እዛው ላይ ኢንተግሬትድ የሆኑ ስላሉ እና ፍሪም ስለሆነ እሱንን ሪከመንድ አደርጋለሁ። ግን ሌሎችም ኮድ ኤዲተሮች አሉ። ሌላው ኮሚትመንት እና ኮንሲስተንሲ ይጠይቃል ማለት በተደጋጋሚ መስራት፣ ያለማቋረጥ ማድረግ፣ ሁልጊዜ ኮሚትድ ሆኖ መስራት። ይህን ካየነ እስኪ አሁን አንድ ኮድ ጽፈን ማየት ይኖርብናል። ይህን ከማየታችን በፊት ግን ቅድም ቲፕ ሰጣቸዋለሁ ያልኳቸው ውስጥ ምንድነው ኮዳችንን ወደ ጊትሀብ ሪፖዚተሪ ፑሽ ማድረግ ነው። ይሄ 2 ነገሮች ይጠቅማል። እንደ ሶስተኛም የሚጠቅመውን እነግራችኋለሁ። 2 ነገሮች ይጠቅማል። አንደኛው ኮዳችን ኮፒ እንዲኖረን ነው። ለምሳሌ መጀመሪያ ኮድ ስናደርግበት ከነበረው ኮምፒውተር በተለያየ ምክንያት ኮምፒውተራችን እኛ ጋር ባይኖር በሌላ ኮምፒውተር በጊትሀብ አካውንታችን ገብተን የኮዳችንን ኦንላይን አክሰስ ማድረግ እንችላለን። ሁለተኛው አይበለው እና ኮድ እያደረግን ሴቭ አድርገን ጨርሰን የሌላ ጊዜ ስንከፍተው በቫይረስ ወይም በአንዳንድ ባላወቅነው ምክንያት ኮዳችን ዲስትራክት አድርጎ ከሆነ ወይም ደግሞ ተጣፍቶ ከሆነ ኮፒውን ለማግኘት ይጠቅመናል። ሶስተኛው ነገር ሲኒየር የሆነ ስንሄድ አድቫንስድ የሆኑ ፕሮጀክቶችን ከተለያዩ ዲቨሎፐሮች ጋር ሪሞት ተቀናጅቶ ለመስራት ጊትሀብ ሪፖዚተሪ ያስፈልጋል ማለት ነው። እንዴት ጊትሀብ ሪፖዚተሪ ይከፈታል? እንዴት
ጊትሀብ አካውንት ይከፈታል የሚለውን ነገር በሌላ ቪዲዮ በሚገባ እሰራላችኋለሁ። ዛሬ እንደ ቲፕ ኮዳችንን ቀጥታ ከቪዥዋል ስቱዲዮ ኮድ ወደ ጊትሀብ ሪፖዚተሪ ፑሽ ማድረግ የሚለውን እናያለን። እንደምታዩት እዚህ ጋር ዛይል ፕሪንቲንግ ከዛ ሰርቪስ የሚል ኦርጋናይዜሽን ክሬት አድርጌያለሁ። ከዛ ሰርቨር የሚል አድርጌያለሁ። ይሄ ሪፖዚተሪ ኔም ቀጥታ ከቪዥዋል ስቱዲዮ ፕሮጀክታችን ኔም ጋር ወይም ፑሽ ልናደርገው ያሰብነው ፎልደር ኔም ጋር ተመሳሳይ መሆን አለበት። ይሄው እዚህ ጋር ሰርቨር እና ክላይንት ሚል ፎልደር አለ። ይሄኛውን ኦልሬዲ ኢናይት አድርጌዋለሁኝ። አንትራክድ ነው። ይህን ሰርቨር የሚለውን ፎልደር እንዴት ነው ፑሽ ማድረግ የሚቻለው የሚለውን እናያለን። ከዛ በፊት ግን ኮዳችንን ፑሽ ለማድረግ ሁለት መሰረታዊ ነገሮች አሉ። መጀመሪያ ኒው ሪፖዚተሪ ክሬት አድርገን ከዛ ያለው ሂደትና ሁለተኛው ኦልሬዲ ፑሽ ተደርጎ ለምሳሌ ሰርቨር ሳይዷ ላሳያችሁ። ክላይንት ሳይዷን ኦልሬዲ ፑሽ አድርጌባታለሁ እንደምታዩት ማለት ነው። ሰርቨር እዚህ ጋር ሪፖዚተሪ ላይ ስንገባ 3 ሪፖዚተሪ አለ። ከ3 ሪፖዚተሪ ውስጥ ክላይንት ሰርቨር ሚላ ክላይንት ሳይድ ሚል አለ። ክላይንት ሚል ሪፖዚተሪ አለ። ይሄ ሪፖዚተሪ ኮድ ላይ ስንገባ እንደምታዩት እነዚህ ፎልደሮች አሉ። ኦልሬዲ ኮሚትድ የሆነ ነው። ስለዚህ ወደዚህ ክላይንት የሆነ ኮድ ወይም እንደምታዩት ቪዥዋል ስቱዲዮ ጋር አሁን እዚህ ጋር እንደምታዩት የሆነ ኮድ እዚህ ጋር ቼንጅ ካደረኩኝ ወይም ሞዲፋይ ካደረኩኝ ኮሚት ማድረግ ይኖርብኛል ማለት ነው ወደ ሪፖዚተሪ። ምክንያቱም ኮፒ ኤግዛክት ኮፒ ማግኘት ስላለብኝ ሪፖዚተሪ ላይ ማለት ነው። ስለዚህ የትኛውን እጠቀማለሁ ማለት ነው? ይሄኛው ሁለተኛውን ማለት ነው። ይሄኛውን መጀመሪያ ሪሞት ላይ ያለውን ሊንክ እንድናለው ከዛ ወደ ብራንች ሜን አደርገዋለሁ። ብራንቹን ሞዲፋይ ማድረግም ሜን ላይ ነው። ከዛ ፑሽ አንትራክድ የሆነውን ቱ ኦሪጂን ሜን አደርግና ከዛ ጊት ዩናይት ጊት ኮድ ጊት እያደረኩኝ እንቀጥላለሁ ማለት ነው። ዛሬ የማሳያችሁ ሰርቨር ሳይዱ ገና አንትራክድ ሆኖ ምንም አይነት እዚህ ጋር ሪፖዚተሪ አይዶ እንደምታዩት ሪፖዚተሪው ምንም አይነት ኮድ ላይ ምንም አይነት ኮድ የለም ወይም ምንም አይነት ፎልደር የለም። ስለዚህ አሁን ፑሽ ማድረግ ይኖርብናል ማለት ነው። እንዴት ነው ፑሽ የምናደርገው? ጊት ኢኮ ሰርቨር ሪድሚ ኤምዲ እንላለን። መጀመሪያ ሪድሚ። ስለዚህ እዚህ ጋር ኒው ተርሚናል ቪዥዋል ስቱዲዮ በጣም ሪከመንድ ከሚደረግበት አንድ መንገድ መልቲፕል ተርሚናሎችን ማክፈት ያስችላል። አሁን ያለሁት ዛይል ፕላትፎርም የሚል ፎልደር ነው። ስለዚህ ወደ ሲዲ ቼንጅ ዳይሬክተሪ ማለት ነው። ያው ኮማንድ ላይ ማታውቃላችሁ። ስለሱም ተጨማሪ ቪዲዮዎች እንሰራለሁ። ብቻ እናንተ እስከ መጨረሻው ተከታተሉ። ሲዲ ሰርቨር እንላለን ማለት ነው። ስለዚህ ሰርቨር ሳይድ እንገባለን። ስለዚህ ኢኮ ሃሽ ሰርቨር ኤምዲ ሪድሚ እንላለን። እዚህ ጋር እቺን ኢንተር ስል እዚህ ቀጥታ ሪድሚ ኤምዲ አንትራክት ይሆናል ማለት ነው። ከዛ ጌት ዩናይት ማለት ኢኒሼት እናደርጋለን ማለት ነው። ጌታችንን ኢኒሼት እናደርጋለን። ጌት ዩናይት ኦኬ። ሶ ሪኢኒሻላይዝድ ቀደም ብዬ አንትራክት አድርጌው ስለነበረ እኔ ሪኢኒሻላይዝድ አደረኩት ማለት ነው። ጊት ሌላው ነገር መርሳት የሌለባችሁ ወደ ጊትሀብ ሪፖዚተሪያችን ፑሽ ስናደርግ ኮዳችንን ሁለት ነገሮች ማስተዋል አለባችሁ። አንደኛ የጊትሀብ ሪፖዚተሪ ማክሲመም ሜጋባይት ይዘው አለው ሊሚትድ ነው። ስለዚህ ሁሉንም ፕሮጀክታችንን ውስጥ ያለውን በሙሉ አፕሎድ ማድረግ ወይም ደግሞ ፑሽ ማድረግ አይጠበቅብንም። ሌላው በጣም ይሄ ሴኩሪቲ ጋር ተያይዞ ለምሳሌ ሪል ፕሮጀክት ነው። አሁን እዚህ ሪል ፕሮጀክት ነው። ስለዚህ ዳታቤዝ እና ሌሎች የሆኑ የሴኩሪቲ ጋር ተያይዞ ፓስዋርዶች እና መሰረታዊ የሆኑ የሴኩሪቲ ዳታዎችን ፐብሊካሊ አፕሎድ ማድረግ ስለሌለብን እነዛን ነገሮች ለይተን ኢግኖር እንዲያደርጋቸው ጊትሀቡ ኢግኖር እንዲያደርጋቸው እንዳያነባቸው ልክ ኮመንት እንደምናደርግ ማለት ቀጣዩ ስለ ፕሮግራሚንግ በደንብ ስለ ኮዲንግ ስንማር ስለ ኮመንት እንማማራለን። ልክ እንደዛ ያን ነገር እንዳያነብ ወይም ደግሞ ወደ ጊትሀብ ሪፖዚተሪያችን አፕሎድ እንዳይደረጉ ማድረግ ይኖርብናል ማለት ነው። ስለዚህ ቀጥታ ምንድነው ማድረገው ኮድ ዶት ጊት ኢግኖር እላለሁ ማለት ነው።
እንደዚህ ስል ቀጥታ ምን ያደርጋል? ጊት ኢግኖር ይሆናል ማለት። ስለዚህ ጊት ኢግኖር ይከፍትልኛል ማለት ልክ እንደዚህ ማለት ልክ እንደ ፕሮጀክታችሁ አይነት አሁን እኔ ቫይት ሪያክት የሚባል ፍሬምወርክ በጃቫስክሪፕት ፍሬምወርክ ነው። በዛ ቫይት ፍሬምወርክ ነው እየተጠቀምኩት። ከዚህ ላይ እነዚህ ኖድ ሞጁሌት ኤች ማለት ነው። አሁን እነዚህ ሁሉ እንዳል ብዙ መጋባይት ነው እዚህ ጋር ያለው። እነዚህን በሙሉ ኢግኖር ያደርጋቸዋል ማለት ነው። ሌላው እቺ ኤንቪ የምትባለዋ የዳታቤዝን እና መሰረታዊ የሶኬት ሴኩሪቲዎችን የያዘች ናት። ስለዚህ እቺንም አፕሎድ ወደ ጊት ሪፖዚቶሪ ፑሽ ማድረግ ስለሌለብኝ ኢግኖር ያደርግልኛል ማለት ነው። እነዚህን ኢግኖር ያደርጋል ማለት ከዚህ ከዶክመንት ዶክ ዋዝ እነሱንም እንዲላቸው እናደርግለታለን ማለት ነው። ኮፒ እናደርግና ዲፔንዳንሲስ ፕሮዳክሽን ቢውልድ እነዚህን ኢግኖር ያደርጋቸዋል ማለት ነው። ልክ እንደምታዩት እዚህ ጋር ከለር ቼንጅ አለ። ሌሎቹ አረንጓዴ ሲሆኑ አንትራክቱ የሆኑት እነዚህ ሌሎቹ አረንጓዴ ሲሆኑ ኖድ ሞጁል እና ኢንቪ የምትለዋ በግሬ ከለር ሆናለች ማለት ነው። ቀጥታ ምን እንደምናደርገው ጊት አድ ዶት ኢግኖር እዛ ኮሚት እናደርጋለን። ጊት ችን በደንብ ከፍ ላድርግላችሁ። ጊት ኮሚት ሜን እዛ አድ ጊት ኢግኖር መልካም። ከዛ ጊት ፑሽ ከዛ ቀጥታ አሁን ሙሉን ወደ ሰርቨራችን እንዳለ ጊት ኢናይት ነው የሚሆነው። ኢኒሻላይዝ ሆነ። ከዛ ቶሎ ፈጠን እያልኩ ልስራላችሁ። ሬድሚ ቅድም ክሬት ታደርጋለች። ስለዚህ እሷን አድ እናደርጋለን ማለት ነው። ጊት አድ ሬድሚ ትላለች። እየመረጥን ነው አሁን ያደረግነው። ኋላ ሙሉን እንዴት አድ ማድረግ እንደምንችል እናያለን ማለት ነው። ከዛ ኮሚት እናደርጋለን። ኢኒሻላይዝ ኮሚት ማለት ነው። ጊት ኢኒሻላይዝ ኮሚት ፈርስት ኮሚት እንላለን ማለት ነው። ከዛ ወደ ጊት ሜን ብራንች ላይ እናደርጋለን ማለት ነው። አሁን ወደ ሜን ብራንች የትኛው ብራንች ቅድም ያሳየዋቸው አለ አይደል? እዚህ ጋር ምንድነው https://github.com/printing.server ይላል። ስለዚህ እቺን ሊንክ አድሬስ ኮፒ እንላለን፣ ምክንያቱም ወደዚህ ሪፖዚቶሪ ስለሆነ ፑሽ የምናደርገው ማለት ነው። የስ ኮዳችን ላይ እንገባለን። ከዛ git remote add origin git remote add origin ነገር ሚኒማይዝ እናደርጋትና origin https እንላለን ማለት ነው። ዶት ጊት መጨረሻ ላይ መርሳት የሌለባችሁ ዶት ጊት መባል አለባት። የሪፖዚቶሪው ኔም አለ እዛ ዶት ጊት እንላለን ማለት ነው። አሁን በሚገባ ያለምንም ኤረር ሪሞት ጊትሀብ አድሬስ ሪፖዚቶሪያችንን ሊንክ አድርገናል። ከዛ ምንድነው የምናደርገው መጨረሻ ላይ ፑሽ ማድረግ ማለት አንትራክድ ማለት ይቺ ማለት ነው። እነዚህ አረንጓዴ ይታያቸዋል። ዩ ብሎ አይደል? ዩ አረንጓዴ ነው እንደምታዩት ማለት አንትራክድ የሆነውን ፑሽ እናደርጋለን ወደ ማን ኦሪጂናችን ሜን። ስለ ጊትሀብ ሪፖዚቶሪ ስለምናወራ አያሳስባችሁ። ስለዚህ በዚህ መሰረት ኢንተር ስንለው ቀጥታ ፕሮሰስ ያደርጋል። በዚህ መሰረት ኢኑሜሬት ኦብጀክትስ ሲስተም ኮቲንግ ኦብጀክት 100% እያለ መጨረሻ ላይ ያለው ኮድ ይላል ብራንች ሜን ሴትአፕ አፕ ቱ ትራክ ይላል ኦሪጂን ሜን ይላል። እዚህ በኋላ ኮዳችንን ኮሚት እያደረግን መስራት ነው። እስካሁን ሊንክ ነው ያደረግነው። አሁን ሁሉንም ኮሚት እናደርጋለን ማለት ነው። ጊት ኢናይት ኢኒሺየት እናደርጋለን። እንደገና ኢኒሺየት ከዛ ጊት ቅድም አድ የሆነ ስፔሲፊክ ነበር አይደል? አድ ጊት ኢግኖር አድ ኦሪጂን ነበር ሪሞት ኦሪጂን ነበር የምንገለበው። ስለዚህ አሁን ጊት አድ ኦል ማለት ዶት እናደርጋለን ኦል ማለታችን ሁሉንም ማለት ነው። ስለዚህ በዚህ መሰረት ኮፒ አደረገ ማለት ነው። ጊት አሁን አድ ካደረግን ኮሚት ኤም ከዛ ሜን ቱ ሜን ማለታችን ነው። ከዛ አፕዴት ወይም ደግሞ ፑሽ the code to
ጊተብ ማለት ነው። እዚህ ጋር ኮመንት ነው የምንፈልገው ኮመንት ነው ለኛ በሚገባን ሚኒንግፉል በሆነ ማለት ጊተብ ቱ ጊት እንላለን ኮሽን እንዘጋለን ማለት ነው። በዚህ መሰረት ይቀጥላል ማለት ነው። እንደዚህ እያደረገ ኖድ እና ኢንቪ ፑሽ አለመደረጉን ማየት ትችላላችሁ እዚህ እስካሁን፣ ምክንያቱም እነዛን ኢግኖር ስላደረጋቸው። ሌላው ኢግኖር ግን ባይ ዲፋልት ራሱ ያው ፑሽ ይደረጋል፣ ኮሚት ይደረጋል። ግን እንትኖቹ ኖድ እና ኢንቪ ነው ኮሚት ማይደረገው። ስለዚህ አሁን ምንድነው ያደረግነው? ኮሚት ብለናል። መጨረሻ ላይ ፑሽ ማለት ነው የሚጠበቅብን። ፑሽ እንላለን፣ ጊት ፑሽ እንላለን ማለት ነው። ስለዚህ ሁሉንም እሺ እንደዚህ መሰረት ይጨርሳል። ሶ ምን ይላል እዚህ ጋር መጨረሻ ላይ ሪዞልቪንግ ይላል 100% ደን አለ እዚህ ጋር ወደዚህ ጊት ሜን ቱ ሜን ይላል አሁን። ስለዚህ ቀጥታ ኮዳችን ጊተብ ሪፖዚቶሪ ላይ ተገኘ ማለት ነው። እዚህ ጋር ኤዲት ስናደርግ እስኪ ስታተሱን ነው እዚህ ጋር በነገራችን ላይ እዚህ ጋር ይኸው አረንጓዴ አንትራክድ የሚለው ጠፍቷል ማለት ነው። ስለዚህ ኮዳችን ከጊተብ ሪፖዚቶሪያችን ላይ ተገኝቷል ማለት ነው። እንዴት ቼክ እናድርገው? እስኪ ቼክ እናድርገው። ወደ ጊታባችን ገብተን ቼክ እናድርገው። እዚህ ጋር አሁን የቀድሞ ነው ስታተሱ ማለት ሪፍሬሽ ላድርጋት። ሪፍሬሽ አድርገው ኮዳችን እዚህ ጋር ፎልደራችን ማግኘት ይኖርብናል ማለት ነው። ዩሲ ኢንቪ እና ኖድ ሞጁል እዚህ ጋር የለም። ኮመንት ፑሽ ቱ ኮድ ጊተብ ይሄ ቅድም ኮሚት ያደረኩት ነው ኮመንቱ ማለት ነው። እዚህ ጋር የጻፍኩት ፈርስት ኮመንት ቅድም ሪድ ሚል ጊት ኢግኖር አድ ኢግኖር ያልነው ኮሚታችን ነው። ስለዚህ ከ2 ደቂቃ በፊት ኮሚት ሆኗል ማለት ነው። በዚህ መሰረት ኮዳችንን አገኘ። ስለዚህ አሁን ወደ ኦርጋናይዜሽናችን ሲገባ እንደምታዩት ሪፖዚቶሪያችን ላይ ቼክ እናድርግ። ሰርቨር ከ1 ደቂቃ በፊት አፕዴት ሆኗል ብሏል። ከዛ ክሊያንት አለ። ስለዚህ አሁን ሰርቨራችን ላይ ስንገባ ኮዳችን በሚገባ አግኝተናል። እንዳስፈላጊነቱ ኤዲት ያደረግንበት ኮምፒውተራችን እንኳን ባይኖር ወደ ጊተባችን ገብተን በዚህ መሰረት ኮዳችን ኤግዛክት ማግኘት እንችላለን ማለት ነው። ሌላውን ቀጣይ ስለምሰራላችሁ ለዛሬ እዚህ ጋር ይብቃን። ለማጠቃለል ያህል ዛሬ ቻናል ኢንትሮዳክሽን አይተናል። ከዛ በመሃል ላይ ለምን ኮዲንግ መማር እንዳለብን አይተናል። ከዛ እንዴት ከቪዥዋል ስቱዲዮ ኮዳችን ወደ ጊታብ ፑሽ ወይም ኮሚት ማድረግ እንዳለብን ለምን ማድረግ እንዳለብን የሚለውን አይተናል። እናንተም እንደዚህ ለመጀመርና ፕሮጀክቶችን ለመስራት ዝግጁ ናችሁ ወይ የሚለው ለመጠየቅ እፈልጋለሁ። ዝግጁ ከሆናችሁ ሰብስክራይብ አድርጉ። ፎሎ ዘ ሮድ ማፕ ኤንድ ፕራክቲስ ኤቭሪ ሌሰንስ ኤንድ ሌትስ ቢልድ ዘ ስኪል። ለተከታተላችሁ አመሰግናለሁ። በቀጣይ በአሪፍ ተዘጋጅቼ ሙሉ ኮርሱን ለመስጠት በጣም መልካም ፈቃደኛ ነኝ። ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ አመሰግናለሁ።